ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል ቤተሰቦች ዛሬ በአሜሪካ ኃይሎች ቁጥጥር ስር ስለዋሉት ስለ ቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ አንዳንድ አሁን ላይ የወጡ ያሉ መረጃዎችን ይዘን ቀርበናል። ዝርዝሩን አድምጡ፣ አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም ፕሬዝዳንት ማዱሮና ባለቤታቸው አሜሪካ ውስጥ በእዝ ዝውውርና በጦር መሳሪያ ዝውውር ተከሰሱ። አሜሪካ ቅዳሜ ማለዳ በደቡብ አሜሪካዊቷ አገር ቬኔዙዌላ ላይ ጥቃት ፈጽማ ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር መዋሏን ካሳወቀች በኋላ ክስ እንደመሰረተችባቸው ገለጸች። የአሜሪካው ጠቅላይ አቃቤ ሕግ ፖምቦዲ ኒኮላስ ማዱሮና ባለቤታቸው በኒውዮርክ ከተማ ክስ ተመስርቶባቸዋል። አቃቤ ሕግ ጨምሮ በማዱሮ ላይ ከእጽ ምርት ዝውውር ጋር የተያዘ ሴራ፣ ኮኬን ወደ አሜሪካ ማስገባት ሴራ፣ መትረጊያሶች፣ አውዳሚ መሳሪያዎችን በአሜሪካ ላይ ጥቃት ለመፈጸም ለመያዝ በማሴር የሚሉ ክሶች ቀርቦባቸዋል። ፕሬዝዳንቱና ባለቤታቸው በአሜሪካ ውስጥ በአሜሪካ ምድር በአሜሪካ ፍርድ ቤት የአሜሪካን የፍትህ አቅም ሙሉ በሙሉ በቅርቡ ይጋፈጡታል ሲሉም አክሏል። ነገር ግን ፖምቦዲ የፕሬዝዳንት ማዱሮ ሚስት ከባለቤታቸው ጋር እንደሚከሰሱ ቢናገሩም ስለቀረበባቸው ክስ ዝርዝር አልተናገሩም። እነዚህ ሁለት ዓለም አቀፍ የዕፅ አዘዋዋሪ ናቸው የሚሉትን ጥንዶች ለመያዝ አስደናቂና እጅግ ስኬታማ ተልዕኮን የፈጸሙትን ጀግኖች ወታደሮቻቸውን አመሰግናለሁ ብለዋል አቃቢ ሕጓ። በሌላ ዜና ጠቅላይ ሚኒስትር ኬር ስታርመር ዩናይትድ ኪንግደም ዩኬ በቬኔዙዌላ በተፈጸመው የአሜሪካ ዘመቻ ላይ በምንም መልኩ አልተሳተፈችም አሉ። ነገር ግን አስተያየት ከመስጠታቸው በፊት ተጨማሪ መረጃ እንደሚፈልጉም ተናግሯል። ስታርመር ኒኮላስ ማዱሮ በቁጥጥር ስር መዋላቸውን በተመለከተ ከፕሬዝዳንት ትራምፕ ጋር እንዳልተነጋገሩም አስረድቷል። ጉዳዩ በፍጥነት የሚለዋወጥ ነው፣ አሁንም ሁሉም መረጃዎች ማረጋገጥ አለብን ሲሉ ለዩኬ መገናኛ ብዙሃን አስተያየታቸውን ሰጥቷል። ጠቅላይ ሚኒስትሩ አክሎም እኔ የምለው ዩኬ በዚህ ዘመቻ ውስጥ በምንም መልኩ አልተሳተፈችም ነው ብሏል። ስታርመር በርካታ የዩኬ የፓርላማ አባላት እንዳደረጉት ድርጊቱን ያወገዙ እንደሆነ ተጠይቀው እውነታዎችን መጀመሪያ ማረጋገጥ እፈልጋለሁ፣ ከፕሬዝዳንት ትራምፕ ጋር መነጋገር እፈልጋለሁ፣ ከአጋሮቻችን ጋር መነጋገር እፈልጋለሁ፣ እኔ የማረጋግጥላችሁ በዚህ ውስጥ እንዳልተሳተፍን ብቻ ነው ብለዋል። እንደምታውቁት ሁልጊዜም ዓለም አቀፍ ሕግን ማክበር እንዳለብን እናገራለሁ እናም አምናለሁ ሲሉም አክሏል። ግን በዚህ ደረጃ በፍጥነት የሚለዋወጥ ሁኔታ ስለሆነ እውነታውን እናረጋግጥ እናም ከዚያ በኋላ እንነጋገራለን ብለዋል። ስታርመር በደቡብ አሜሪካ ሀገር ውስጥ የሚገኙ የዩኬ ዜጎችን በሚመለከት በቬኔዙዌላ ውስጥ ወደ 500 የሚጠጉ ዜጎች አሉ። እናም ከኤምባሲው ጋር ስለ ደህንነታቸው እየተነጋገርን ነው። ጥበቃ የተደረገላቸውና ተገቢው ምክር እንዲያገኙ እየሰራ ነው። አነስተኛ ቁጥር ነው፣ ግን አስፈላጊ ቁጥር ነው። ስለዚህ እዛ እያደረግን ያለነው ይህንኑ ብሏል። ሌላ መረጃ ኒኮላስ ማዱሮ ተኝተው ሳሉ በቁጥጥር ስር እንደዋሉ ተነገረ። እሳቸውና ባለቤታቸው ከአልጋቸው ተጎትተው ወጥቷል። የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ እና ባለቤታቸው ሲሊያ ፍሎሬሳ ተኝተው ሳሉ በቁጥጥር ስር መዋላቸው ተዘግቧል። እንደ ዘገባዎቹ ከሆነ እርምጃው የተወሰደው በአሜሪካ ጦር ልዩ የዴልታ ፎርስም ሲሆን የአሜሪካ ባለስልጣናት በኦፕሬሽን ወቅት ምንም አይነት የአሜሪካ ወገን ጉዳት እንዳልደረሰም አስታውቋል። ከጉዳዩ ጋር ቅርበት ያላቸው ምንጮች እንደገለጹት የአሜሪካ ኃይሎች በሌሊት በፈጸሙት ድንገተኛ ወረራ ጥንዶቹን በመኝታ ክፍላቸው ከአልጋቸው ላይ ጎትተው በማውጣት በቁጥጥር ስር አውሏቸዋል። እንደ ምንጮችም ገለጻ ዘመቻው የተከናወነው በእኩለ ሌሊት ያለምንም ቅድመ ማስጠንቀቂያ ነው። በተጨማሪም ማዱሮ ሊገኙ የቻሉት በቬኔዙዌላ መንግስት ውስጥ በሚገኝ የሲአይኤ ሰላኝ አማካኝነት እንደሆነም ተገልጿል። ይህ ሰላይ የፕሬዝዳንቱን የውሎ እንቅስቃሴና ከመያዛቸው ጥቂት ቀደም ብሎ የነበረውን ሁኔታ ሲከታተል እንደነበርም ተነግሯል። የአሜሪካ የስለላ ድርጅት ከመሬት በሚገኙ መረጃዎችና በድብቅ ድሮኖች የታገዘ ክትትልን በመጠቀም የማዱሮንና የቬኔዙዌላ ሁኔታ ቀጣይነት ባለው መልኩ ለመከታተል የሚያስችል ቁልፍ መረጃ ማቅረቡን ምንጮች መግለጻቸውን የሚል ዘገባ በቬኔዙዌላ ማህበራዊ ሚዲያ ላይ በሰፊ እየተነገረ ይገኛል። በሌላ መረጃ ለሶማሊላንድ እውቅና በሶማሊያ የኢትዮጵያ አምባሳደር ምናሉ ዝርዝሩን እንደሚከተለው አቀርበዋለሁ። የኢትዮጵያ እስራኤል ሶማሊላንድ የሰጠችውን እውቅና በቅርብ የተከታተለች መሆኑን በሶማሊያ የኢትዮጵያ አምባሳደር ሱሊማን ደደፎ ለቢሲ ተናገሩ። ከ3 አስርት ዓመታት በላይ እንደ ሉዓላዊ አገር ዓለም አቀፍ እውቅና ለማግኘት ስትጥር የነበረችው ሶማሊላንድ ከሳምንት በፊት ከእስራኤል የመጀመሪያውን እውቅና አግኝታለች። የተለያዩ የዓለም ሀገራት እንዲሁም የአፍሪካ ህብረት፣ የአውሮፓ ህብረትና የአረብ ሊግ እስራኤል እውቅና በማውገዝ ከሶማሊያ የግዛት አንድነት ጎን እንደሚቆሙ አሳውቋል።
በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሊማን ደደፎ ከቢቢሲ አፋን ኦሮሞ ጋር በነበራቸው ቃለ ምልልስ ወቅት ስለ እስራኤል እውቅና ምንም አይነት መረጃ አልነበረንም በማለት ከቀሪው ዓለም ጋር ዜናውን እንደሰሙ በመግለጽ ስለ ጉዳዩ ኢትዮጵያ እንደማታውቅ ተናግሯል። በአፍሪካ ቀንድ የሀያላን ሀገራት ፉክክር እየጨመረ መምጣቱን የተናገሩት አምባሳደሩ የሀገራት ነጻነት፣ ሰላም ቅድሚያ ሊሰጠው የሚገባ ጉዳይ ነው ብሏል። እስራኤል ለሶማሊላንድ የሰጠችው እውቅና ሶማሊያን ጨምሮ የተለያዩ የዓለም ሀገራት አውግዘውታል። እስራኤልን በበኩሏ በውሳኔዋ እንደምትጸና ገልጻለች። ኢትዮጵያ ለሶማሊላንድ ስላገኘችው የሀገርነት እውቅና እስካሁን ድረስ ምንም ያለችው ነገር የለም። የሀገሪቱ ብሔራዊ መገናኛ ብዙሃን ስለ ጉዳዩ የዘገቡት ነገርም የለም። በዚህ ጉዳይ ላይ ቢቢሲ አፋን ኦሮሞ ለአምባሳደሩ ያቀረበላቸውን ጥያቄ ሲመልሱ ይህ ወደፊት የምናየው ጉዳይ ነው ብሏል። ኢትዮጵያ በእስራኤል እውቅና ተስማማ እንደሆነ ሲጠየቁ እስራኤል ስለያዘችው አቋም ምንም እውቅና አልነበረንም፣ በዚህ ጉዳይ ላይም ዝም ያልን ብቸኛ አገር አይደለንም ሲሉ መልሷል። እስካሁን ድረስ በርካታ የዓለም ሀገራት ታላቅ ጥረት ማድረጋቸውን አይተናል። እኛም ብቻ ለምን ትኩረት አድርገው ይጠይቁናል? ጎረቤት አገራት ብቻ አይደሉም፣ ሌሎች ሀገራትም አሉ። ስለዚህ ምንም የሚጠየቅ ነገር የለም። ለሁሉም ነገር የወደፊቱን የምናየው ይሆናል ብሏል። ኢትዮጵያ መቼ አቋሟ እንደምታሳውቅ የጠየቁት አምባሳደሩ ቀጠሮ የለንም፣ የተቆረጠ ቀንም የለም፣ አቋም ወስደናል። ያ ደግሞ አቋማችን ነው። ምን እንደሚሆን እንከታተል ሲሉ መልሰዋል። ከ2 ዓመታት በፊት ኢትዮጵያ በሶማሊላንድ መካከል የመግባቢያ ሰነድ የተፈራረሙ ቢሆንም ከዚያ በኋላ ግን ስምምነቱ ምን ደረጃ ላይ እንደሚገኝ ሁለቱም መንግስታት ሲናገሩ አይሰማም። በወቅቱ ሶማሊያ በስምምነቱ ተቆጥታ የነበረ ሲሆን የኢትዮጵያ ባላንጣ ከሆኑት ከግብፅና ከኤርትራ ጋር ያላትን ወዳጅነት በማጠናከር የተለያዩ የትብብር ስምምነቶችንም ተፈራርማለች። ኢትዮጵያ ከሶማሊላንድ ጋር የተፈራረመችው ስምምነት ለባህር ኃይል የሚውል 20 ኪሎ ሜትር የሚረዝም የባህር ጠረፍ ማግኘት የሚያስችላትም ነበር። በምላሹ ኢትዮጵያ ለሶማሊላንድ እውቅና ለመስጠት መስማማቷ ቢነገርም ይህ ስምምነት ግን በኢትዮጵያ ባለስልጣናት በይፋ አልተገለጸም። ሶማሊላንድ እንደ ግዛቷ አካል አድርጋ የምትቆጥራት ሞቃዲሾ በኩሏ ስምምነቱን ተቋማ ሉዓላዊነቷን የሚጥስ መሆኑን ገልጻለች። ሁለቱ ሀገራት ወደ ወታደራዊ ፍጥጫ ይገባሉ ተብሎ በሚፈራበት ወቅት ነው ቱርክ ጣልቃ በመግባት ስምምነቱን እንዲፈራረም ያደረገችው። አለመግባባቱን ተከትሎ ሶማሊያ የኢትዮጵያን አምባሳደር አስወጥታ ከቆየችን በኋላ ግንኙነታቸው ሲሻሻል ሱሊማን ደደፎ አምባሳደር ሆነው መሾማቸው ይታወቃል። አሁን ከሶማሊያ ጋር ምንም ችግር የለብንም፣ በሰላም እየሰራ ነው ሲሉ በአሁኑ ወቅት በሁለቱ ሀገራት መካከል ያለውን ግንኙነትም ተናግሯል። ኢትዮጵያና ሶማሊያ በአንካራ የፈረሙ ስምምነት ኢትዮጵያ በሶማሊያ አስተማማኝ ደህንነቱ የተጠበቀ ለንግድ አገልግሎት የሚውል ወደብ በሊዝ እንድታገኝ የሚያስችል ነው። ቢቢሲ ለአምባሳደር ሱሊማን ይህ ስምምነት የት እንደደረሰ ጠይቋቸው ሲመልሱ ወደፊት የተራመደ ነገር የለም ብሏል። ኢትዮጵያ ከቀይ ባህር ተገላ እንድትቀር አንፈልግም የሚሉት አምባሳደር ሱሊማን በቀጠናው ያሉ አገራትን ጠቅላይነት አንቀበልም በማለት መንግስት የባህር በር ለማግኘት ሰላማዊ ጥረት እያደረገ መሆኑን ተናግሯል። ኢትዮጵያ የባህር በር ስታገኝ የሚጎዳ አንድም ነገር የለም፣ የማግኘት መብት አለን ብሏል። ኢትዮጵያ የባህር በር ስታገኝ የሚጎዳ አንድም ነገር የለም፣ የማግኘት መብትም አለን ብሏል። ሌሎቹ ቀይ ባህር ላይ ክንዳቸውን ለማሳየት እየተረባረቡ ነው ያሉት አምባሳደር ሱሊማን ቀይ ባህር የኛ ነው፣ የኛ ምርጫ ሁሌም ሰላማዊ መንገድ ነው ብሏል። ይህ የማይሆን ከሆነ ተብለው የጠየቁት በቀጥታ ወደ ጦርነት ስለመግባት ባይናገሩም ይህን የሚያል አገር ታፍኖ ተዘግቶ ይቀመጣል ማለት እንዳሉንም አመላክተዋል። ዘገባው የቢሲ ነው። የተከበራችሁ የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።